ሰላም የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ፈጣሪ አምላክ እንግዲህ በያለንበት ይጠብቀን። እንግዲህ በአሁኑ ሰዓት በየቦታው ጦርነት አለ። ለእነሱም ልቦና ይስጣቸው። ጦርነት የሚባል ነገር በየሁሉ ሀገር ያጥፋልን። ከጦርነት ምንም የሚገኝ የለም፣ ኪሳራ ብቻ ነው፣ ትርፍ አይገኝም። እና እንግዲህ ጦርነት የገጠሙትንም ለህዝባቸው ሲል ልቦና ይስጣቸው፣ ሰላም ያደርግልን ላለሁኝ እና ዛሬ በአዲስ ቪዲዮ ነው የመጣሁት። ኖላዊ ድራማ ነው ክፍል 48። እናንተም እስከ መጨረሻው ድረስ ተከታተሉ። አመሰግናለሁ። ሀና እንግዲህ ለአባቷ ተጨማሪ ለሕክምና ብር ተጠይቃለች። በዚህ ምክንያት እንግዲህ ሀና የት ነው የማገኙ እያለች ተጨንቃለች። እንደ አጋጣሚ እንግዲህ አሲር ሲመጣ ምን ሆነሽ ነው ሀና ሲላት፣ ምን ሆንኩኝ ስትለው፣ አይልክ አይደለሽም ሲላት፣ አሲር ጉድ ሆነናል ትላለች። እና አሲርም ምን ሆነሽ ነው ከዚህ እኮ ነሽ ሀኒቾ ሲላት፣ የተረገመ ሰው ታውቃለህ ትለዋለች። አሲርም የተረገመ ሰው ማለት ምን ማለት ነው ይላል። ምንም ነገር አይሳካለት ያለ ሰው ታውቃለሁ የሚባል ሰው ታውቃለሁ ትለዋለች። ምን ማለት ነው ሀና ሲላት፣ እሷም እኔ ምንም ነገር አይሳካልሽ ብሎ ያለኝ ሰው ነኝ ትላለች። በነገራችን ላይ እውነቷ አንዳንዱ ሰው ቢሰራ 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 በቃ የማያልፍለት ሰዋል ይሰራል። ነገር ግን ያው ኑሮ ከሰው በታች ነው፣ ማን ቢረግመኝ ነው ይባላል። እና አሁንም እንግዲህ ሀና የተናገረችው ነገር በጣም ትክክል ነው። አሲርም ምንም አልገባኝም ሀና ሲላት፣ እሷም ችግር ተፈጥሯን ትለዋለች። አሲርም የምን ችግር ነው ይላታል። አባዬ ሕክምና እንዳሰብነው አይደለም ስትለው፣ አሲርም እንዴት ብሎ ይጠይቃታል። ሀናም የሕክምናው ውጤት እንዳሰብነው አይደለም ይላታል። ስለዚህ የህክምና ወጪ ብዙ ነው ስትለው፣ አሲር አዎማ እሱማ ብዙ ነው ወጪው ይላታል። እኛ የገመትነው 400 ሺህ ብር ነበር ስትለው፣ አዎ እንደዛ ነው እና ምን ተፈጠረ ይላታል። አሁን ግን ዶክተሩ ሲነግረኝ 800 ብር ደርሷን ስትለው፣ አሲር ይደነግጥና ምን እንዴት ለምን ብሎ ይጠይቃታል። ሀናም እኔ ራሱ አልገባኝም ትለዋለች። አሲር እና ታዲያ አንቺ ለምን ትጨነቂያለሽ? አሰርሽ ትሸፍንልሽ የለ ይላታታል። እትዬ እኮ የተስማሙ ቀሪውን 200 ሺህ ብር መስሏቸው ነበር። አሲርም ምን ችግር አለው ንገሪያት እና እሷ ትክፈል ሲላት፣ ሀና አይ ሰሞኑን በተፈጠረው ችግር ግን ጥሩ አይደለችም፣ ከኔ ጋር ምን እንደሆነች አላቅም፣ እየተስማማች አይደለም ትለዋለች። ጭራሽ ደግሞ ይህን ነገር ሲሰሙ ዘልዝለው ነው የሚገሉ ትላለች። በትክክል ሀና እውነቷ ነው። ወይዘሮ ሜላት አሁን ባለችበት ሰዓት ጭራሽ ሀናን ልታያት አትፈልግም። ወይዘሮ ሜላት እንግዲህ ሀና የምርመራው ውጤት እስከሚመጣ ነው የምጠብቀው። ምክንያቱም የምርመራው ውጤት ከመጣ በኋላ ሀናን ልታባራን ነው የምትፈልገው። ወይዘሮ ሜላት እንግዲህ ሰውን ቢነግራት ትክክለኛ ልጅሽ ሀና ናት፣ እስኪ አስተዊ ብትባል የለም እሷ ናት ወይ ልጄ እርግብ ናት ልጄ እያለች እንግዲህ ልትሰማ አትችልም። ምክንያቱም የባዩሽን ወሬ ስለምትሰማ። አሲርም ይሄን ያህል ብሎ ሲጠይቃት፣ አዎ በጣም ነው የጠሉኝ፣ ሕክምናውም ያልተቋረጠው ቃል ስለገቡልኝ ነው ትላለች። ወይኔ ጉዳችን ታዲያ ምን ይሻላል ሀና ሲላት፣ ሀናም እኔም እኮ የጨነቀኝ እሱ ነው ትለዋለች። ሴትዮዋ በቃ ሲሰሙ ያልቅልኛል ስትለው፣ አሲርም በቃ አንቺ አትጨነቂ ይላታል። አሲር እንግዲህ ሀና በነገራችን ላይ አሲር እንዲሁም ምላሴና ሰላም ባይኖሩ ምን ይውጣን ነበር። ምክንያቱም በሚከፋት ሰዓት አይዞሽ አለን ከጎንሽ አትጨነቂ ይሏታል። ሀና እንግዲህ እስካሁን ድረስ እንግዲህ በጣም በጭንቀት ነው ያለችው። ምክንያቱም ሀና ጣጣዋ ነው የበዛው። በእርግጥ ሀና አንድ ቀን እውነቱ ይወጣል። ምክንያቱም እውነተኛዋ ልጃቸው ሀና ስትሆን በዛ ሰዓት እንግዲህ ሀናና አባባ ኖላዊ በጣም የሚስቁበት ሰዓት ነው። ሀና አሁን ቢከፋትም አንድ ቀን ያው ትስቃለች። መቼም የከፋው ሰው የተበደለ ሰው አንድ ቀን ደግሞ እግዚአብሔር አምላክ ሲክሰው ይስቃል። ያኔ በዳዮቹም እንግዲህ በዛ ሰዓት ያፍራሉ። በዳዮቹ ሀናን እየበደሏት ያሉት እንግዲህ እርግብ ተብዬዋና ወይዘሮ ባዩሽ ናቸው። ሜላትም እንግዲህ የእነሱን ወሬ ሰምታ እንግዲህ ሀናን
አሁን ያዙ ልቀቁኝ ስትናገራት በጣም እውነት በሚያንቋሽሽ ሁኔታ ነው ታንቋሻታለች። እና የሀና ታሪክ በጣም የሚያሳዝን ታሪክ ነው። በጣም እና እንጃ ሀና በጣም የተረጋጋች ሁሉም የሚቀናባት ምክንያቱም እንግዲህ አባባ ኖላዊ እንግዲህ በጥሩ ሁኔታ በስነ ምግባር ስላሳደጓት በጣም ነው ሁሉም የሚወዷት። እና አሁን እንግዲህ እሷን የጨነቃት አሁን እንግዲህ ወይዘሮ ሜላት እንግዲህ 200 ሺህ ነው የምከፍለው። አሁን እንግዲህ 600 ሺህ ሲሆን እንግዲህ ምን እንደሚታደርጋት ለዛ ነው ሀና የፈራችው። እና የሀና ታሪክ ልክ የኛ የስደተኞችን ታሪክ ነው የሚመስለው። ምክንያቱም የኛ የስደተኞች ታሪክ አንዱን ጨረስነ ስንለው አንዱ ይተካልና፣ አንዱ ጨረስነ ስንለው አንዱ ይተካል። እና የሀና ታሪክ ያው ልክ የኛ የስደተኞችን ታሪክ ነው የሚመስለው። እንግዲህ ሀና እንደፈራችው እንግዲህ ዶክተሩ ለወይዘሮ ሜላት ይደውልላታል። ሜላቱም ስልኩን ታነሳና ሄሎ ዶክተር ስትለው እንዴት ነሽ ወይዘሮ ሜላት ሲላት እግዚአብሔር ይመስገን ማውራት ትችያለሽ ወይ ሲላት አዎ ማውራት እችላለሁ ትለዋለች። እና ማውራት አለብን እንድትመጪ ሲላት እንዴ ለምን ፈልግሄ ነው ስትለው ዶክተሩም ስለ ሀና አባት ነው ይላታል። እንዴ የሀና አባት ምን ሆኑ ሰላም አይደለም? አይ አይደለም ስለ ሕክምና ሁኔታ ነው ሲላት እና ታዲያ ሀናን አትነግራትም እንዴ እሱን ስትለው አይ አይደለም አንቺ ጋር ነው መነጋገር የምንፈልገው ሲላት ወይዘሮ ሜላትም እሺ በቃ ወደ ስራ ስመጣ በዛው አድርጌ እመጣለሁ ትለዋለች። ሰላም እንግዲህ ወደ እርግብ ክላስ ትሄዳለች። በር ሲከፈት ስትሰማ አውቃ የተኛ ትመስልና እርግብ ስልኳን ትጥልና አውቃ ትተኛለች። ሰላምም እንግዲህ ከተኛ አይቀር እንዳንቺ ነው ትላለች። ምን አይነቱን ግንድ ነው ያመጡብን ትላታለች። ሰላምም እንግዲህ እንደ ፈጣሪ አደራህን ይችን እህቴ እንዳታረግ ቀሪ ህይወቴን ገሃነም እንዳታረግብኝ እንዲሁ እህቴ እንዳትሆን እያለ እንግዲህ ሰላም ጸሎት እያረገኝ ነው። እንግዲህ እርግብ ተብዬዋ አትነሳ ዝም ብላ ለጥ ትላለች። እርግብ እያለ ትቀሰቅሳለች። ምን ውጣ ነው ግን የማትሰማው ትላለች። እርግብም ትነሳና ምንድን ነው ትላለች። ነገሩ አውቃ ነው እኮ ሰላም ስትመጣባት ነው የተኘች። ከዛ በፊት ግን ስልኳ ጋር ነበረኝ እና ግን አንቺ እስከ መቼ ነው የምትተኘው ትላታለች። እርግብም እስከ መቼ ማለት ስትል ሰላምም ሰዓቱን ግን አይተሸዋ ነው ትላታለች። ሰዓቱ ምን ሊያደርግልኝ አይዋለው ስትል ሰላምም ተኝተሽ ልትውይ ነው እንደ ስትላት እርግብ ገና አይደለ ሰዓቱ ትላለች። ኧረ እባክሽ ገና ነው ቀኑ እኮ እየተጋመሰ ነው ስትላት እርግብም እሺ አሁን ምን ፈልገሽ ነው ትላለች። ትንሽ አሁን ቁርስ እንስራ ስትላት እርግብ የምን ቁርስ ነው አሁን የምንሰራው ትላለች። የምንለብሰው ትልና የምን ቁርስ ነው ትለኛለች። የምንበላው ነው ትላታለች። እኛ ታዲያ ምን ቤት ነን ስትል ሰላም ምን ቤት ነን ማለት ደግሞ እሱ ምን ማለት ነው? ሰራተኛዋ አትሰራም እንደ ስትል ሰላምም ሀናን ነው አይደል ሰራተኛዋ ያልሻት ትላታለች። አዎ ሀና ሰራተኛ አይደለችም እንዴ ትላለች እርግብ። እሺ በቃ አሁን እሱን ተይውና ተነሽና እንስራ ስትላት እርግብ አይ እኔ ተኛለው አሁን አልነሳም ትላለች። ለምን እሷ አትሰራውም ስትል ሰላምም አልመጣችም ስትላት እርግብ በቃ ስትመጣ እሷ ትስራ ትላታለች። እኛ ምን በወጣን ነው የምንሰራው ስትላት ሰላምም እና ታዲያ እሷ እስከምትመጣ ድረስ እኛ በራብ መሞት አለብን እንዴ ትላታለች። ሲጀመር እሷ ለምንድን ነው በጧት ያልመጣችው ስትል ሰላምም እሱን ስትመጣ ብትጠይቂያት አይሻልም? አሁን ቶሎ ተነሽና ምግብ እንስራ ትላታለች። እሺ በቃ አትቆጭ ስትላት ሰላምን ተነሽ በቃ ምን ትመስላለች ብላ ጥላት ትሄዳለች። እርግብ እንግዲህ ሳትወድ በግዷ ትነሳለች። ከዛ እንግዲህ በር ሲንኳኳ ወይዘሮ ሜላት ማን ነው ብላ በር ስትከፍት እንግዲህ የገዛ እናቷ ነች የመጣችው። ሜላትም እንግዲህ በሩን ስትከፍተው እንዴ እማዬ ስትላት እናቷ ሜላትዬ ትላታለች። እንዴት ነች ስትላት ሜላትም እንግዲህ እንዴት መጣ ስትላት ያው ሁል ጊዜ እንደምመጣው ነው የመጣሁት ትላታለች እናቷ። ወይዘሮ ሜላት እናቷን እንኳን ደህና መጣሽልኝ እማዬ እንደማለት ቆይ እናንተ ሰዎች ድንገት እየመጣችሁ ልታሳብዱ ነው እንደ ስትል
እናቷም እንዴ ማን መጥቷል ሌላ ስትላት፣ መስፍን መጥቶ ነበር ስትላት፣ እንዴ መጣ እንዴ መስፍኔ ስትላት፣ አዎ መጥቶ መቼ መጣ? አንድ 3 ቀን ሊሆነው ነው መጥቷን ትላታለች። እና እስኪ እኔ ቁጭ በይ ደህና ነሽ ወይ ስትላት፣ አዎ ደህና ነኝ፣ አንቺ ደህና ነሽ ወይ ልጄ ትላታለች። እናቷም በስማም ይህ መስፍን መጣ መምጣት ግን ገረመኝ፣ ግን እንዴት ነሽ ሜሉዬ ትላታለች። እናቷም ወይዘሮ ሜላት እንዴት ናችሁ ግን ስትላት፣ ሜላትም ደህና ነን ትላታለች። ቆይ እማዬ ግን ምን ይሻልሻል ግን ስትል፣ እናቷም አንቺ ደግሞ ትላታለች። እልቅ ልጆቹ የሉም እንዴ ብላ ስትጠይቃት፣ ወይዘሮ ሜላት ምላሴን ትምህርት ቤት ነው፣ ሰላምዬም ምግብ ቁርስ እየሰራች ነው ትላታለች። እናቷም ግን ምላሴ አሁን ጤናው እንዴት ነው ስትላት፣ ተመስገን ነው ሰሞኑን ደግሞ ደህና ነው ትላታለች። ህመሙ ግን በደንብ አሁን ለቆታን ስትል፣ እናቷም ተይ እባክሽ ግን ምን ተገኝቶ ነው ትላታለች። ምን ያገኛን እማዬ ያው ፈጣሪ እግዚአብሔር ብሎልን ነው እንጂ ትላለች። እናቷም ሳቂሉና ሰራተኛዋ እያከመችው ነው ብለሽኛል ነበረ ትላለች። በትክክል ምላሴ ሀናን ካገኘ በኋላ ነው ደህና የሆኑ። ነገር ግን ወይዘሮ ሜላት እንግዲህ አሁን ባለችበት ሰዓት መካድ ትወዳለች እና ትክዳለች። ለወግማ ተብሏል። ነገር ግን ያው አምላክ ፈቅዶለት ነው እንጂ ትላለች። እሷ የተሻለ ስንት ሰው አይቶት የለ ትላታለች። በእርግጥ እግዚአብሔር ፈቅዶለት ነው ደግሞ እግዚአብሔርም ደግሞ ያው የሚያድንንን ዶክተር ሲልክልን ነው። ትክክለኛ ያኔ ምንም እውቀትን ቢኖረውም ላያድንን ይችላል ከፈጣሪ በታች ያው ዶክተር ስለሆነ። እናቷም ሕክምና እኮ እውቀት አይደለም የሚያድነው ስትላት፣ ወይዘሮ ሜላት እና ታዲያ ምንድን ነው ትላት፣ እጅ ነው የሚያድነው ዋናው እኮ እጅ ነው ትላለች። አንዳንዱ እውቀት ባይኖረውም እጁን ካረገው ያው መድኃኒቱን ይዳናል። አንዳንዱ ደግሞ እውቀት ከሌለው እውቀት ኑሮት እንኳን እማያድን አለ ስትል፣ አይማዬ የባህል አደረግሽው እንዴ ስትላት፣ እናቷም አንቺ መቼ እንደዚህ አይነት ነገር ግን ይገባሻል ትላትላል። እና ሰላም ምግብ እየሰራች ነው ስትላት፣ የሜላት እናት እንግዲህ ሰላምዬ ግን ልብ ገዝታ ነዋ ልብ ግን ገዝታ ነው ትላታለች። እና ኪችን ገባች ስትላት፣ አዎ እንግዲህ ተብሏን ብላ ትላታለች። ይህ ሁሉ እንግዲህ ሰላምን እንድትቀየር ያደረገቻት ሰላም በፊት እንግዲህ ወንዳ ወንድ ነበረች። ጧት ትወጣለች፣ ማታ ትገባለች። ሰላም አሁን እንግዲህ የሴትነት ባህሪ የሴትነት ወግ የያዘችው ሀና ከመጣች በኋላ ነው። ግን ወይዘሮ ሜላት ሀና ከመጣች በኋላ ነው ሀና እንደዚህ ያደረገቻት እንኳን አላለችም። ነገር ግን ሀናን ስለጠላቻት ነው። ለማንኛውም መጣው ምኝታ ክላሴ የሆነ ስራ ይዣለሁ ስትላት፣ እናቷም እንዴ ብቻዬን ጥለሽ ልትሄጂ ነው ስትላት፣ አይ መጣሁ ብላት እናቷን ጥላት ትሄዳለች። እኔን ትተሽ ወደ ነው የምትሄጂው ስትላት፣ በቁጣ መጣሁ እያልኩሽ አይደለም እንዴ ትላታለች። እና እንኳን እናት እንግድነት ስትመጣ ሌላ እንኳን ሰው ባዳ እንግዳ ሲመጣ ቡና ላፍላ ቁጭ በሉ ቡና ምግብ ምናምን ይባላል። ወይዘሮ ሜላት ግን ይህን እንደዛ አይነት ባህሪ የላትም፣ ትታን ሄደች። በነገራችን ላይ ሀብታም ሰዎች እንደዚህ ናቸው፣ ለሰው ደንታ የላቸውም። ድሃ ሰዎች ግን ያላቸውን ተካፍለው እንግዳ ሲመጣ በሞቴ አፈር ልሁን ቁጭ በሉ ብለው ቡናም ያለቻቸውን ነገር ያቀርባሉ። ሀብታሞች ግን እንግዲህ ሰው ይንቃሉ። ችግሩ እና እንግዲህ አባቷን ሰላም ወደ ስራ ሊሄድ ነው ሰላም ብለው ወደ ስራዋ ትሄዳለች። ወደ ስራዋ ተመለሰ ወደ ስራዋ ትሄዳለች። ከዛ ሰላም እንግዲህ አያቷን ስታያት እንዴ አስቶዬ መጣሽ እንዴ ስትላት፣ እንደው ምን አለ አንዳንድ ቀን እንኳ አያቴ ብትይኝ ጓደኛሽ አደረግሽኝ እንዴ ትላታለች። ሰላምም አያቴ በጣም ነበር እኮ የናፈቅሽኝ እንኳን ደህና መጣሽልኝ ስትላት፣ አያቷም እኔም ናፍቀሽኛል ሰላምዬ አድገሽልኛል እንዴት ነኝ ስትላት፣ በጣም ደግሞ ስትወፍሪ ደግሞ በጣም ቆንጆ ነሽ ትላታለች። ወይዘሮ አስቴር እንግዲህ ሰላምን እየቀለደች እኔ እኮ ባለፈው ታመሻን ስትበይ ያመመሽ አሞሽ መስሎ ነበር ስትላት፣ ሰላምም እባክሽ ወልጄ ነው ስትላት፣ ታዲያ ልጁ የት አለ ስትላት፣ አባቱ ትምህርት ቤት ወስዶ ነው ትላታለች። ጭራሹን አባት አለ ወይ ስትላት፣ ሰላምም እና ታዲያ በንፋስ ነው እንዴ የሚወለደው ትላታለች። እንዴት ያለ ብረት መዝጊያ አማች መሰለሽ ያመጣሁልሽ ስትላት፣ አይደል ሽማግሌ ሳይልክ ትላታለች። ሰላም አያያቴ አንቺ በቃ እንደው ከቀለድሽ አይቀር ለወሬ ብዙ ታወሪያለሽ ትላታለች።
አስቴር ግን አያቴ መሆንሽን እጠራጠራለሁ ስትላት፣ እንዴት ስትል፣ በቃ አንድ ነገር ከጀመርኩልሽ ወሬሽ ማለቂያ የለውም ትላለች። ምን ላርግ ብለሽ ነው ሰላምዬ? ግን ከመኔው ነው የወፈርሽው ግን ትላታለች። እዛ ሰላም ወይ እማዬ አንቺ ትቀልጅብኛለሽ አይደለ እኔ እንዴት እንደናፈቅኩሽ ስትላት፣ እንግዲህ የወይዘሮ ሜላት እናትም እኔስ ብትይ እንዴት እንደናፈቅሽ ልጄ ትላታለች። እርግብ እንግዲህ ክችን ሁና ዘንድሮ ግን ምን አይነት ጣጣ ውስጥ ነው የገባሁት ትላለች። ምን ጉድ እማያልቅ ቤተሰብ ነው የገባሁት ትላለች። ይቺ ደግሞ አሁን ማናት የመጣችው ትልና ቀጥታ ወደ ባዩሽ ትደውላለች። አክስቴ እንዴት ነሽ ስላታለች። አክስቷም ደህና ነኝ ምን ሆነሽ ነው ትላለች። ደግሞ የሆነች የመጣች ሴትዮ አለች። ስለ ማናት እኔ አላቃትም ብቻ የሆነ ደልደል ያለ ፈንደሽ ያለች ናት ስትላት፣ አስቴር ትሆናለች የሜላት እናት ስትላት፣ እንዴ አዎ ሰላም አስቴር ስትላት ነው የሰማው ስትላት፣ ወይ እሷ በቃ እሺ ቻው ትላይ። ወይ ጉድ አባት ሳያንስ ደግሞ አያትም አለኝ ትላለች። እርግብም እንዴ አክስቴ በእውነት ይቺ አያታቸው ናት ስትል፣ እንግዲህ ባዩሽ ስትቆጣት፣ እንዴ አክስቴ በስልክም ደግሞ አያቴ እንድል ነው እንዴ የምትፈልጊው? በቃ እሺ ቻው ብላ ስልኩን ትዘጋለች። ሀና እንግዲህ በሩን ስትከፍታ ሰላምዬ ስትል፣ ሰላምም ሀንዬ መጣሽ እንዴ ትላታለች። ሰላምም እስኪ አያቴን ተዋወቂያት ስትላት፣ ሀና ምንም ሳትል የአያቷን ጉልበት ብርክክ ብላ ትስማለች። ወይ ሀሴትዬ የኔ ልዕልት ስትላት ሀና ትደነግጣለች። ዛሬም እኮ ልክ እንደ ድሮ ድንቡሽቡሽ ነሽ ስትላት፣ ሀና ልትናገር ስትል፣ እስኪ ምን ሆነሽ ነው ተይ ዝም በይ አይዞሽ ትላታለች። ደስ ስትይ ነይ እስኪ ብላ አያቷ ትስማታለች። መቼም ጥሩ ቤተሰብ ነው ያሳደገሽ፣ የልጅነት አበባሽ እንዳለ ነው ትላታለች። ሰላምም አስቴርዬ ታምራለች አይደል ትላታለች። ሰላምም አያቴ ታምራለች አይደል ስትል፣ ሀናም እንዴ አያትሽን ነው ወይ አስቴር የምታያት ትላታለች። ወይዘሮ አስቴር አፈል ብላ በልጅነትሽም እኮ እንደዚህ ነበርሽ ትላታለች። ሀናም እንዴት ብላ ስትጠይቅ፣ ይቺ በልጅነቷም አስቴር ነበር የምትለኝ፣ አንቺ ግን አያቴ ነው ማለት ብለሽ ትነግሪያን ነበር ትላታለች። ሀናም እየተርበተበተኝ ግን እኮ እኔ ስትላት፣ ወይዘሮ አስቴርም ምን ሆነሽ ነው ልጄ ትላታለች። ሰላምም አዎ አንዳንድ ጊዜ ሀና በጣም ትፈራለች ለዛ ነው ትላታለች። ወይዘሮ አስቴርም ሀናን ደህና ነሽ ወይ ስትላት፣ ሀናም ደህና ነኝ ትላታለች። ታሪክሽን እኮ ሁሉን ነገር አዳመኩኝ ስንቱን ነገር አሳለፍሽው ትላታለች። ሀናም እንደዛ ነው ብለው ነው ስትል፣ ወይዘሮ አስቴር እንዴ አንቱ ልትይ ነው እንዴ ልክ እንደ ልጅነትሽ አያቴ በይኝ ትላታለች። ሀናም እሺ ለምዶብኝ እኮ ነው ስትላት፣ ወይዘሮ አስቴር ምን አይነት ስርዓት ባለው ቤተሰብ ነው ያደግሽው ትላታለች። ለምን ወይ አስቴርዬ ቀረብ ብለሽ ብታያት እንዴት ያለች ልጅ መሰለች ስትላት፣ ወይዘሮ አስቴርም ከአንቺ ጋር እየዋለች ካልተበላሸች ትላታለች። ሰላምም እንዴ እኔ ሰው አበላሻለሁ እንዴ ስትል፣ አንቺ እንኳን ይችል ሚስኪን ልጅ አግኝተሽ እንደውም ስትላት፣ ሀናም ሰላምዬ እኮ በጣም ጥሩ ልጅ ናት ትላታል። ወይዘሮ አስቴርም ስላላየሻን ነው እንዴት ያለ አድርግ መሰለች ስትላት፣ ሀናም እኔ ግን በጣም ነው የምወዳት ትላት። በልጅነትሽም እኮ ነፍስሽ እስከሚወጣ ድረስ ነው በጣም ነበር የምትወጃት ትላታለች። እየሰደበችሽም እየመታችሽም ከዛው ከስሯ ነበር እና በጣም ነው የምትወጃት ትላታለች። ደግሞ እኮ ጥሎብኝ ሰላምዬን በጣም ነው የምወዳት ስትላት፣ ከዛ ሀና በሉ እናንተ ተጫወቱ እኔ ልሂድ ትልና ትሄዳለች ወደ ክችን። ወደውንም ሰላም በቃ ማምዬ እኔ ሀና ጋር ልሄድ እመጣለሁ ስትላት፣ ወይዘሮ አስቴር እሺ በቃ ሂጂ ልጄ ትላታለች። ወይዘሮ አስቴር እንግዲህ ሀሴት ሀና እንደሆነች አስታውሳለች። ምክንያቱም ሀና ወደኋላ ሀና የምታደርጋቸውን ትዝታዎች ትዝ ይሏትና በትክክለኛ ሀና ነች ብላ አምናለች። እንዲሁም አቶ መስፍንም ሀና ሀሴት እንደሆነች አምነዋል ሁለቱ።
እንግዲህ ለአባባ ኖላዊ አቮካዶ ያመጣለታል። ምን አንጥተ ነው ሲሉ ምግብ አንጥቻለሁ። ምንድን ነው? አቮካዶ። አሁን ይህ ምን ሊሰራ ነው ሲል አይ ቅድም ታማሚዎች ሲገዙ አይቼ ነው ሲል አባባ ኖላዊ ቆይ አንተ የምግብም ኮርጀ ትምህርትም ኮርጀ ግን ምን ሊበቃ ነው ይለዋል። በቃ እኔ እንደፈረደብኝ እበላለው። አሁን ይበላሉ አይበሉም ሲለው አባባ ኖላዊ አይ እበላለሁ እንጂ ይለዋል። በእርግጥ ሀናዬ አቮካዶ አትወድም ሀና ሲለው ለምን? እኔ እንጃ ከልጅነቷ አንስቶ አቮካዶ ግን አትወድም ይለዋል። ይህንን ወይዘሮ አስቴርም ታስታውሳለች። ወይዘሮ አስቴር እንግዲህ በልጅነቷ ሀና እንግዲህ ሙዝና አቮካዶ ገዝታ ስትመጣ አቮካዶውን ስታየው ሀና በቃ አልወድሽም፣ አልፈልግሽም፣ እኔ አቮካዶ አልወድም ብላለች። ስለዚህ ሀናን አንድ በዚህ ማወቅ ትችላለች ወይዘሮ አስቴር። እንደተለመደው እንግዲህ ሜላት ከችን ትገባና አንቺ እያረፈርሽ የምንመጪው ስትላት፣ ሀናም እኔ እኮ አርፍጄ አይደለም አባቴ ሰው እስከምተካ ድረስ ነው። አይ አንቺ ውሸታም አባትሽ እኮ ሐኪም ቤት ነው ስትላት፣ ደግሞ ምን ሆኖ ነው ዶክተሩ ነይ ብሎኛል። ምን ስትል ምን ያስደነግጥሻን? አባትሽ ደህና አይደለም እንደ ስትላት፣ አይ አባዬ ደህና ነው ትላታለች። ከዛ ምን አይነቷ ነች ትልና ትገላፍጣትና ወይዘሮ ሜላት ትታት ትሄዳለች። ሀና በዚህ ምክንያት ትጨነቃለች። እንግዲህ ወደ እርግብ ክላስ ወይዘሮ አስቴርና ሰላም ይሄዳሉ። ወይ ሜላት ለሰራተኛ ክብር እየሰጠች አሁን አልጋ ላይ ምን እያደረግሽ ነው ስትላት፣ እርግብ እንዴ ምን እያሉ ነው እማማ አስቴር ትላለች። ሰላምም እረ ተረጋጊ አያቴ ምን ሆነሽ ነው ስትላት፣ እና ታዲያ ምን እያደረገኝ ነው ከዚህ አልጋ ላይ ይቺ ሰራተኛ ስትል፣ እረ አያቴ ተረጋጊ ሰራተኛ አይደለችም ስትላት፣ እርግብ እንዴ አንዴ አያቴ አንዴ እማማ አስቴር ብትል፣ ወይዘሮ አስቴር እንግዲህ እርግብ የወይዘሮ ሜላት ልጅ እንዳልሆነች እንግዲህ ልቧ ነግሯታል። ሀዛ ጥላቸው ተወጣለች። እርግብ ሴትዮዋ ግን ምን ሆና ነው ትላለች። እና ለወይዘሮ አስቴር ምግብ ሰርታ ትሄድና እጅሽን ታጠቢ ስትላት፣ ወይዘሮ አስቴር እኔ እታጠባለሁ፣ አይ እኔ ነው የማስታጥበው ስትላት፣ አንደኛ በዚህ እርግጠኛ ሀሴት መሆኗን ታውቃለች። ሀና ደግሞ አይ ከዚሁ ታጠቢ ስትላት፣ አሁንም ወይዘሮ አስቴር ወደኋላ ትዝ ይላትና የሀሴት ነገሮች አሁንም በዚህ ነገሮች ትዝ ይላታል። ስለዚህ ወይ ይችል አሁንም ባህሪዋ እንደዛው ነው አልተቀየረም ይላል። ግን ትክክለኛዋ ሀሴት ሀና እንደሆነች አሁንም በደንብ አውቃለች። ወይዘሮ አስቴር እንግዲህ ለሜላት እንግዲህ ልጄ ግን አስተውለሻል? ምንድን ነው ስለ ልጆቹ ነዋ ልጆቹ ምን ሆኑ ግን ስለ ሀና ስትላት፣ እንደ ሀና እንዳታነሽብኝ ተይ፣ ለነገሮች አትቸኩይ እባክሽ ስትላት፣ ሜላት እንግዲህ ጥላት ትሄዳለች። ስለነበረው ቆይታ መሰግሰግ